ኒቃብ ማሰር ወይም ፊትን መሸፈን ግዴታ አይደለም ሱና ነው እንጂ ፊቷና መዳፎቿን መሸፈን ግን ሱና እንጂ ግዴታ አይደለም የሚል አቋም ያላቸው ሰዎች አሉ። ዋጅብ ነው ብለን ካመንና ዋጅብ መሆኑን የሚያሳዩ ማስረጃዎችንም ከዘረዘረን ዋጅብ አይደለም ብለው የሚያምኑ ሰዎች ማስረጃ ብለው የሚያነሷቸው ነገሮችን ማወቅና መልስ መስጠት ይጠበቅብናልና አዲለቱል ሙቢሒነ ሊከሽፊል ወጅህ ብለዋል። ፊትን መግለጥ ይቻላል፣ መሸፈኑ ግዴታ አይደለም፣ ሌላ ሰውነት ከተሸፈነ ይበቃል የሚሉ ሰዎች ማስረጆቻቸዋል። ወላ አዕለሙ አላቅም አሉ ኢብኑ ዑተይሚን ሊመን አጃዘ ነዘረል ወጅህ ወልከፈይኒ ፊትና መዳፎችን ማየት ይፈቀዳል ሚነል አጅነቢየቲ ከአጅነቢይ ሴት ፊቷና መዳፏን መግለጥና ማየት ይፈቀዳል ላሉ ሰዎች ደሊለን ማስረጃ አላቀላቸውም ሚነል ኪታቢ ወሱነቲ ከቁርአንና ከሐዲስ ሲዋ ማያቲ ቀጥለው ያሉ ሊጠቀሱ የሚችሉ ደሊሎችን እንጂ ግልጽ የሆነና ብዙ ሊባል የሚችል ደሊል ማቅረብ አይችሉም። አልአወል የመጀመሪያው ደሊል ቀውሉሁ ተዓላ የላቀው የጌታችን የአላህ ቃል ነው። ወላ ዩብዲነ ዚነተሁና ኢላ ማ ظهر منها ወላ ዩብዲነ ሴቶች ከውበታቸው አይግለጡ ኢላ ማ ظهر منها ከውበታቸው ውስጥ በራሱ ጊዜ ግልጥ የሆነውን ሲቀር ብለዋል አላህ አሉ። ሐይቱ ቃለ ኢብኑ አባሲን ይሄን አንቀጽ ሲፈስሩ አብዱላህ ኢብኑ አባስ ብለዋልና ሂየ ወጅሁሃ ወከፋሃ ወልኻተሙ ሴቶች ውበታቸውን ግልጥ ያድርጉ ግልጽ የወጣው ሲቀር ማለት በአብዱላህ ኢብኑ አባስ ተፍሲር መሰረት ወጅሁሃ ፊቷ ነው፣ ወከፋሃ መዳፎቿ ናቸው፣ ወልኻተሙ ቀለበት ነው ብለው ፈስረዋል። ወተፍሲሩ ሰሓቢይ ሁጀቱን ከማ ተቀደመ ይሄን ከአብዱላህ ኢብኑ አባስ አዕመሽ ሰዒድ ኢብኑ ጁበይር የዘገቡትና ያስተላለፉት ሲሆን የሰሓባ ተፍሲር ደግሞ ማስረጃ ነው አሉ። ኢዘን አንደኛው ፊትን መግለጥ ይቻላል የሚሉ ሰዎች የሚያቀርቡት ማስረጃ ወላ ዩብዲነ ዚነተሁነ ኢላ ማ ظهر منها የሚለውን ሲፈስሩ አብዱላህ ኢብኑ አባስ የሴት ልጅ ፊቷ መዳፏና ጣቶቿ ወይም ቀለበቶቿ ማለት ተፈልጎ ነው። ይህን የተናገሩት ደግሞ አብዱላህ ኢብኑ አባስ ናቸው፣ ሰሓቢ ናቸው። የሰሓባ ተፍሲር ማስረጃ ነው አሉ። ይሄ አንደኛው ደሊላቸው ነው። አታኒ ሁለተኛው ደሊል ማ ረዋሁ አቡ ዳውድ ፊ ሱነኒሂ አን ዓኢሻ አቡ ዳውድ የሱና መዝገባቸው ላይ ከዓኢሻ የዘገቡ ሲሆን አና አስማ ቢንተ አቢ በክር ደኸለት ዐላ ረሱሊላህ ወደ ነቢ ዓለይሂ ሰላቱ ወሰላም ገባቻሉ። ወዐለይሃ ቲያቡን ሪቃቁን ስስ የሆነ ልብስ ለብሳ ነቢ ላይ ገባች። ፈአረض ዐንሃ ነቢ ዓለይሂ ሰላቱ ወሰላም ከእሷ ዞር አሉ። ወቃለ ከዛም አሏት ያ አስማ ሆይ ኢነል መርአተ ሴት ልጅ እኮ ኢዛ በለገት ከደረሰች ሲነል መሒድ ሐይድ መታይበትን ዕድሜ ከደረሰች ለም የስሉሕ አን ዩራ ሚንሃ ከእሷ ሊታይ አይገባም ኢላ ሃዛ ወሃዛ ይሄና ይሄ እንጂ አሉ። ወአሻረ አመላከቱ ኢላ ወጅሂሂ ወከፊሂ ፊታቸውና እጃቸውን ያሳዩ ሴት ልጅ ሐይድ ማየት የምትችልበት ዕድሜ ከደረሰች እንደዚህ ስስ ልብስ ልትለብስ አይገባትም፣ መገለጥና መታየት የሚችለው ፊቷና መዳፏ ነው አሉ። አሳሊስ ሶስተኛው ደሊላቸው ማ ረዋሁ አልቡኻሪዩ ወገይሩሁ አን ኢብኒ አባስ ረዲየላሁ ዐንሁማ ኢብኑ አባስ ከነቢዩ ባስተላለፉት መሰረት አነ አኻሁ የአብዱላህ ኢብኑ አባስ ወንድማቸው አልፈድል ተብሎ የሚታወቀው ወንድማቸው ካነ ረዲፈን ሊነቢይ ከነቢይ ጋር ዓለይሂ ሰላቱ ወሰላም ግመላቸው ላይ አብሮ እየተጓዘ ነበር። ፊ ሐጀቲል ወዳዕ የመሰናበቻው ሐጃቸው ላይ ፈጃአት እምረአቱን ሚን ኸትዐም ተብለው ከሚታወቁ ሰዎች የሆነች አንዲት ሴት ወደ ነቢዩ መጣች። ፈጀዐለ አልፈድል የሚባለው የአብዱላህ ኢብኑ አባስ ወንድም የንظሩ ኢለይሃ ወደዚህ ሴት ይመለከት ጀመረ። ወተንظሩ ኢለይህ እሷም ትመለከተው ጀመረች። ፈጀዐለ ነቢዩም አደረጉ የስሪፉ ወጅሀ አልፈድሊ የፈድልን ፊቱን ያዞሩት ጀመረ። ኢለ ሸቂል አኸር ወደ ሌላኛው አቅጣጫ እሷን እንዳያይ ያዞሩት ጀመር። ፈፊ ሃዛ በዚህ ድርጊት ደሊሉን ማስረጃ አለ ዐላ አነ ሃዚሂል መርአ ይቺ ሴት ካሽፈቱን ወጅሃሃ ፊቷን ገልጣ እንደነበረ የሚያሳይ ማስረጃ አለ አሉ። አራተኛው ደሊላቸው ማ አኽረጀሁ ቡኻሪ የዘገቡ ሲሆን ወገይሩሁ ሌሎችም ምን ሐዲስ ጃቢር ብን ዓብድላህ ረዲየላሁ ዐንሁማ ፊ ሰላቲ ነቢ ዓለይሂ ሰላቱ ወሰላም
ሶላታቸውን በተመለከተ ቢናሲ ከሰዎች ጋር ሶላተል ዒድ የዒድ ሶላትን ሲያሰግዱ ثم وعظ الناس ከሶላቱ በኋላ ነብዩ አለይሂ ሰላቱ ወሰላም ሰዎችን መከሩ ወዘከረሁም አስታወሷቸው ثم مضى ከዛም ሄዱ حتى أتى النساء ሴቶች ጋር እስኪደርሱ ድረስ فوعظهن ሴቶችን መከሯቸው ወዘከረሁን አስታወሷቸው وقال አሉ يا معشر النساء እናንተ ሴቶች ሆይ تصدقنا صدقة ስጡ فإنكن እናንተ أكثر حطب جهنم የጀሃነም አብዛኛው ማገዶ እናንተ ናችሁ فقامت امرأة ይሄን ስትሰማ አንዲት ሴት ተነሳች ሚን ወሰጥ ኒሳ ከሴቶች መሃል ተቀምጣ የነበረች በአንዳንድ ሪዋያዎች ምን ይላል ሚን ሲጠት ኒሳ ከሴቶች መሃል ጥሩ የምትባል ሴት ሰፍዓኡል ኸደይኒ ጉንጮቿ መልካቸው የተቀየረ የሰውነት ቆዳ የተወሰነ ቦታው ከቀላ ወይም ከጠቆረ የሆነ ምልክት ካለበት ሰፍዓ ይባላል። ሰፍዓ ያለበት የሆነ ፊቷ የተወሰነ ቦታው ልዩ ከለር ያለው የሆነች ሴት ተነስታ ቆመች። ሐዲሱን እስከ መጨረሻው አንብቡትና የተፈለገው ከዚህ የሴቷን የፊቷን ገጽታ መጥቀሱ ነው። ወለውላ አነ ወጅሃሃ መክሹፉን የዚህች ሴት ፊቷ ግልጥ ባይሆን ማ ዑሪፈ አይታወቅም ነበረ አነሃ ሰፍዓሁል ኸደይኒ ጉንጮቿ ከለራቸው ወይም መልካቸው የተቀየረ የጠቆረ መሆኑ አይታወቅም ነበረ። ሃዛ ይህ ነው ማ አዕሪፉሁ እኔ የማቀው አሉ ሚነል አዲላ ከማስረጆች አለቲ ዩምኪኑ አን ዩስተደለ ቢሃ ማስረጃ ሊደረጉ የሚችሉ አላ ጀዋዚል ከሽፊል ወጅህ ፊትን መግለጥን በተመለከተ ሊልአጃኒቢ ሚነል መርአ ሴት ልጅ ላይ አጅነቢ የሆኑ ወንዶች ባሉበት ቦታ ፊትን መግለጥ ይቻላል የሚሉ ሰዎች ማስረጃ ሊያደርጓቸው የሚችሉት እነዚህ ነው። ከዚህ ሌላ ይህ ነው ተብሎ ሊጠቀስ የሚችል ነገር ማስረጃ የለም። አረዱ على هذه الأدلة እንግዲያውስ ሰፋ ባለመልኩ ከቁርአን ከሐዲስ ፊትን መሸፈን መዳፍን መሸፈን ዋጅብ ነው ብለናል። አይ ዋጅብ አይደለም ሱና እንጂ የሚሉ አሉ። ደሊል ብለው የሚያቀርቧቸው እነዚህ ናቸው። እስቲ እነዚህ ደሊሎችን አንድ በአንድ እንመዝናቸው። ትክክል ከሆነ እንቀበለው ዘንድ ካልሆነ እንመልሰው ዘንድ። ወላኪን هذه الأدلة ነገር ግን እነዚህ ማስረጃዎች لا تعارض በጭራሽ ሊጻረሩ አይችሉም ما سبق ካሁን ቀደም ያለፈውን من أدلة وجوب ستره ፊትን መሸፈን ዋጅብ መሆኑን የሚያሳዩ ደሊሎችን ሊጻረሩና ሊመልሱ አይችሉም። ለምን ካልክ ሊወጅሀይኒ ከሁለት ነገሮች አንፃር አሐዱሁማ አንደኛው አነ አጅለተ ውጁብ ሰትሪሂ ፊትን መሸፈን ዋጅብ መሆኑን የሚያሳዩ ደሊሎች ናቂለቱን አኒል አስል የነበረውን ሁኔታ እንዲቀየር የሚያደርጉ ናቸው። ናቂለቱን አን አልአስል ፊትን መሸፈን ግዴታ ነው የሚሉ የቁርአን የሐዲስ በርካታ ሐዲሶች የነበረው ሁኔታ መቀየሩን የሚያሳዩ ናቸው። ሂጃብ ግዴታ ከመሆኑ በፊት ሴቶች ፊታቸውና እጃቸውን ገልጠው ይሄዱ ነበር ብለናል። ይሄ የነበረው ሐል ነው። ከዛ የቁርአን የሐዲስ ደሊሎች መጥተው ሐዲስ ህግ ተደንግጎ ይህ ሐል ይቀየር ተብሏል። ምን ይደረግ? ሴቶች ፊታቸውን ይሸፍኑ ተብሏል። ወአዲለቱ ጀዋዙ ከሽፊሂ ፊትን መግለጥ ይቻላል የሚሉ ደሊሎች ደግሞ ሙብቂየቱን ዐለል አስሊ ሰዎች ድሮ ፊታቸውን ገልጠው ይሄዱ እንደነበረው ገልጠው ይሄዱ የሚሉ ደሊሎች ናቸው። ወናቂሉ ዐኒል አስል ዲነል እስላም ከመደንገጉ በፊት በነበረበት ሐል ላይ ነገሮች እንዳይቀጥሉና እንዲቀየሩ የሚያደርግ ደሊል ሙቀደሙን ሁሌም ሊቀደም ይገባዋል። ከማ ሁወ ማዕሩፉን ዐንደ አልኡሱሊይን የኡሱል አልፊቅህ ዑለሞች ዘንድ የታወቀ ነገር ነው። ሰዎች እንደፈለጉ የኖሩ ሳለ ነው ሸሪዓ መጥቶ ይሄን አድርጉ ይሄን አታድርጉ የሚለው። ሰዎች እንደፈለጉ ያደርጓቸው ከነበሩ ነገሮች መሃል አንዱ ሴት ልጅ ፊቷን ገልጣ ሴት ነበር፣ መዳፏን ገልጣ ሴት ነበር። ይሄ ነበር በጊዜው የተለመደው የታወቀው። ሸሪዓ መጥቶ ዝሙት አትስሩ፣ ኸምር አትጠጡ፣ ልጆቻቸውን እስከነ ህይወታቸው አትቅበሩ እንዳለው ሁሉ ሐልን እንደቀየረው ሁሉ ፊታቸውን ገልጠው ይሄዱ የነበሩ ሴቶችንም ሐላቸው እንዲቀየር ምን አድርጓል? ሂጃብ ይልበሱ ይሸፍኑ ብሏል። በነበሩበት ይቀጥል የሚል መረጃና አይ አህዋሉ ይቀየር የሚል መረጃ ከመጣ አህዋል ይቀየር የሚለው መረጃ ይቀደማል። ሸሪዓ የመጣው ህይወትን ለማስተካከል ነውና ወዳሊካ ይሄም لأن الأصل
በመሰረቱ ወይም አስሉ በቃኡ ሸይኢ ዐላ ማ ካነ ዐለይህ ሸሪዓችን አንድ ነገር ካልነካው ባለበት ነው የሚቀጥለው። በርካታ ጃሂልዮች ያደርጓቸው የነበሩ ነገሮች ነበሩ። ነቢያችን ሰለላሁ ዐለይሂ ወሰለም ዝም ብለዋቸዋል፣ አልነኳቸውም። ያስተካከሉትና የቀየሩት ደሊልን መሰረት አድርገው ነው። ዝም ከተባለና ምንም ደሊል ከሌለ ባለበት ዝም ይባላል። ይህን የሚመለከት ደሊል ካለ ግን መቀየር ያለበት ይቀየራል። ፈኢዛ ውጅደ ደሊሉ ናቂሉ የነበረውን ነባሩን ሁኔታ ቀይሩ የሚል ደሊል ካለ ደለ ዛሊከ ይህ ደሊል ያመላክታል አላ ጡሩኢል ሑክሚ ዐለል አስል ነባሩን ሁኔታ የሚቀይር ሑክም ህግ መምጣቱን ያሳያል። ጡሩእ ማለት መምጣት መከሰት ማለት ነው። ወተግይሪሂ ለሁ ነባሩን ሓልና ሁኔታም የሚቀይር ህግ መሆኑን ያሳያል። ወሊዛሊከ ስለዚህም ነቁሉ እንላለን ኢነ መዐ ናቂሊ አዲስ የሆነን ህግና ሁኔታ እንዲቀየር የሚያደርግን መረጃ የያዘ ሰው ከሱ ጋር አብሮ አለ ዚያደቱ ዒልሚን ተጨማሪ እውቀት እሱ ጋር አለ። አነ መዐ ናቂል የተለመደና ነባራዊ የሆነን ሁኔታ ይቀየር ብሎ የሚል ሰው ከሱ ጋር ምን አለ? ዚያደቱ ዒልሚን ተጨማሪ እውቀት አለ። ሌሎች ይህ በነበረበት ይቀጥል ያሉ ነው። ይቀየር ያሉ ሰዎች ከነሱ ጋር እነዚያ ጋር የሌለ እውቀት አለ፣ መረጃ ስላላቸው ነው ነባሩን እንዲቀየር እየተነጋገሩ ያለው ወይም ማስረጃ እያቀረቡ ያለው። ወሁወ ይሄም ኢትባቱ ተግይር ልሑክም ልአስሊ ቋሚ የነበረውን ህግ መቀየር ግዴታ እንደሆነ የሚያሳይ ማስረጃ መያዛቸው ነው። ፊትን ገልጦ መሄድ ይቻላል ያሉ ሰዎች ድሮ በጃሂልያ ዘመን የነበሩ ሴቶች ይለብሱ እንደነበረው መልበስ ይቻላል ያሉ ነው። ምንም አዲስ ነገር የለም ማለት ነው። ፊትን መሸፈን ግዴታ ነው ያሉ ዑለሞች ደግሞ አዲስ ህግ መጥቷል፣ ሴት ልጅ ፊቷን መሸፈን አለባት ያሉ አዲስ መረጃ እነሱ ጋር አለ ማለት ነው። መረጃ የሌለው ሰው መረጃ የሚያቀርብን ሰው መረጃ ተቀብሎ አቋሙን ማስተካከል ግዴታ ይሆንበታል። ወልሙትቢቱ አንድን ነገር የሚያጸድቅ ማስረጃ ሙቀደሙን ቅድሚያ ይሰጠዋል አለናፊ አንድን ነገር ውድቅ ከሚያደርግ ማስረጃ ነው። ሁለት ማስረጃዎች ቢገኙ አንዱ ማስረጃ እንዲህ ነገር የለም የሚል ከሆነ ሌላኛው ደግሞ እንዲህ ነገር አለ የሚል ከሆነ በኡሱል ዑለሞች አስተያየት መሰረት አለ የሚለው ማስረጃ የለም ከሚለው ይቀደማል። ምክንያቱም ዲኑ የተደነገገው ሰው ልጆች አዲስ ሐያት ይኖሩ ዘንድ ነው፣ ከጌታቸው ይበልጥ ይቀርቡ ዘንድ ነው። ፊትን መሸፈን የለም ብሎ የሚማጓዝ ሰው ማስረጃውን ካይዞ ቢመጣ ሌላ ደግሞ ፊትን መሸፈን ግዴታ ነው የሚል ማስረጃ ካለ የሚቀደመው የቱ ነው? ፊትን መሸፈን ግዴታ ነው የሚለው ማስረጃ ነው። ወሃዘል ወጅሁ ኢጅማልዩን አሉ። ይህ ቁርአንና ሐዲስ ላይ ፊት መሸፈን ግዴታ ነው የሚሉ ማስረጃዎች ፊትን መሸፈን ግዴታ አይደለም በሚሉ ማስረጃዎች ሊረቱ አይችሉም የሚለውን ነጥብ ምናብራራበት አጠቃላይ የሆነ አካሄድ ሲሆን على وجه وهذا الوجه إجمالي ثابت حتى على تقدير تكافؤ الأدلة ثبوتا ودلالتنا ይሄኛው አገባብ ሁለቱም ማስረጃዎች እኩል ናቸው እንኳ ብንል መሸፈን ግዴታ ነው የሚለው ማስረጃ ቅድሚያ ሊሰጠው እንደሚገባ የሚያሳይ አካሄድ ነው። حتى على تقدير ብንል እንኳ ተካፉኢ الأدلة አዲላዎች ማስረጃዎች መግለጽ ግዴታን አይደለም የሚሉ ማስረጃዎች ሙተካፊ ናቸው እኩል ናቸው እንኳ ብንል ثبوتا ከሶሒህነት አንፃር ወዲላለተን ማስረጃ ከመሆን አንፃር ሁለቱም እኩል ናቸው እንኳ ብንል የሚቀደመው የቱ ነው? ነባሩን ሁኔታ የሚቀይረው ደሊል ነው። የለም ከሚለው ይልቅ አለ የሚለው ደሊል ነው የሚቀደመው ብለናል። እነዚህ ማስረጃዎች ፊት መግለጥ ይቻላል የሚሉ ማስረጃዎች መግለጥ አይቻልም የሚሉ ማስረጃዎችን መርታት እንደማይችሉ የሚያሳይ ሁለተኛው መንገድ አነና ኢዛ ተአመልና አዲለተ ጀዋዚ ከሽፊሂ ፊትን መግለጥ ይቻላል የሚሉ ደሊሎችን ስናስተነትናቸው ወጀድናሃ ላ ቱካፊኡ በጭራሽ አይመጥንም አዲለተል መንዒ ፊትን መግለጥ አይቻልም የሚሉ ደሊሎችን ሊመጥኑ አይችሉም፣ ሊስተካከሉ አይችሉም። ወየተضح ذلك ይህም የበለጠ ግልጽ የሚሆነው بالجواب عن كل واحد منها بما يلي ያንዳንዱን አንድ ባንድ ያነሳን መልስ ስንሰጥ የበለጠ ግልጽ ይሆናል አሉ። አንደኛው عن تفسير ابن عباس 3 أوجه عبد الله بن عباس رضي الله عنه ሴቶች ጌጣቸውን
አያሳዩ ግልጽ የወጣው እንጂ ሲቀር ብለው ሲፈስሩ ፊትና መዳፍ ማለታቸውን በተመለከተ በሶስት መልኩ መልስ ይሰጣል። እዚህ አሉ። አንደኛው ሙሕተመሉን ሊሆን ይችላል አነ ሙራደሁ የአብዱላህ ብኑ አባስ ሐሳባቸው አወለል አምረይን አሉ። የመጀመሪያ ጊዜውን አሕዋል ነው የተናገሩት። ቀብለ ኑዙል አየተል ሒጃብ የሒጃብ አንቀጽ ከመውረዱ በፊት ከማ ደከረሁ ሸይኹል ኢስላም ተይሚያ እንደጠቀሱት ሴት ልጅ መግለጥ የምትችለው ፊቷና መዳፏን ነው ቀለበቷን ነው ብለው የተናገሩት ሁክም ከመደንገግና ከመግለጽ አንጻር አይደለም። ከሴት ልጅ ግልጽ የሆኑ ይታዩ የነበሩ የሰውነት አካሎችን መቼ በጃሂልያ ዘመን ይሄን መናገር ነው የፈለጉት አሉ። ይሄንም ኢብኑ ተይሚያ ረሂመሁላህ ተዓላ በጠቀሱት መሰረትና ወነቀልና ከላመሁ አኒፋ ንግግራቸውንም ኢብኑ ተይሚያን ንግግር ቀደም ሲል ጠቅሰነዋል። አሳኒ ሁለተኛው የአብዱላህ ብን አባስ ንግግር ሊሆን የሚችለው يحتمل أن مراده الزينة التي نهي عن إبدائها كما ذكره ابن كثير አብዱላህ ብኑ አባስ ረዲየላሁ ዐንሁ ጌጣቸውን ግልጽ ያድርጉ ሲሉ በራሱ ጊዜ ግልጽ የሆነው እንጂ ጌጣቸውን ውበታቸውን አያሳዩ ብለው መዳፍና እጆቻቸው ናቸው የሴቶች ሲሉ ምናልባትም ሙራዱሁ ፍላጎታቸው ሊሆን ይችላል አዚነቱ ለቲ ኑሂያ አን ኢብዳኢሃ መግለጡ ተከልክሏል የሚለውን ዚና ለማስረዳት ፈልገው የተናገሩት ንግግር ሊሆን ይችላል። ከማ ደከረሁ መን ኢብኑ ከቲር እንደጠቀሱት አሉ። ወዩአይዱ ሃዘይን ልእሕቲማለይኒ እነዚህ ሁለት መላምቶችን ሊያጠናክራቸው ይችላል ተፍሲሩሁ ረዲየላሁ ዐንሁ የአብዱላህ ብን አባስ ተፍሲራቸው ሊቀውሊሂ ተዓላ ያ አዩሃ ነቢዩ ቁል ሊአዝዋጅክ ወበናቲክ ወኒሳኢ ልሙእሚኒነ ዩድኒነ ዐለይሂነ ሚን ጀላቢቢሂን የሚለውን አንቀጽ ሲፈስሩ ያስቀመጡት ተፍሲራቸው አብዱላህ ብን አባስ ፊትና መዳፍ ሲቀር ብለው የተናገሩት ሒጃብ ግዴታ ከመሆኑ በፊት የነበረውን አሕዋል ለመግለጽ ወይም ደግሞ ውበቷን አታሳይ ሴት ልጅ ግልጥ የወጣው ሲቀር ብለው ተናግረው ፊትና መዳፍ ያሉት ግልጥ ማውጣቱ የተከለከለው የሰውነት አካል ፊትና መዳፍ ነው ማለት ፈልገው ሊሆን ይችላል። ይሄንንም ግምት መላምት ግልጽ የሚያደርገው ሱረቱ አልአሕዛብ 59ኛውን አያ ሲፈስሩ የተናገሩት ንግግር ነው አሉ። ኢብኑ አባስ ሱረቱ አልአሕዛብ 59ኛውን አያ ሲፈስሩ ምን ብለዋል? አመረ ላሁ ኒሳአ አልሙእሚኒን ኢዛ ኸረጅነ ሚን ቡዩቲሂነ ፊ ሓጀትን አን ዩገጢነ ውጁሀሁነ። የሱረቱ አልአሕዛብን 59ኛውን አያ ሲፈስሩ አብዱላህ ብን አባስ አላህ ሙእምን ሴቶች ከቤት ለሓጃ ሲወጡ ፊታቸውን እንዲሸፍኑና አንድ አይናቸውን ብቻ እንዲያስቀሩ እያዘዛቸው ነው ብለው ፈስረዋል። ሱረቱል አሕዛብ 59ኛውን አያ ሲፈስሩ አብዱላህ ብን አባስ በዚህ አያ የተፈለገው ፊትን ሙሉ በሙሉ መሸፈን ነው፣ ካስፈለገ መንገድ ለማየት አንድ አይን ማስቀረት አንድ አይን አስቀርቶ ብለው ሳለ ይሄንኛውን ወላ ይብዲነ ዚነተሁን የሚለውን አንቀጽ ሲፈስሩ ፊትና መዳፍ ቢገለጥ ችግር የለውም ብለው ይናገራሉ ማለት ይከብዳል። ስለዚህ ወላ ይብዲነ ዚነተሁን ሲሉ መዳፍና ፊት ነው ብለው መናገራቸው ግልጥ አያውጡት ይሄን ውበታቸውን ማለት ፈልገው ነው የሚል ምላሽ መስጠት ይቻላል። الثالث ሶስተኛው የአብዱላህ ብን አባስን ሰዎች ደሊል ነው ብለው የጠቀሱትን መረጃ መልስ የምንሰጥበት إذا لم نسلم أن مراده أحد هذين الاحتمالين አብዱላህ ብን አባስ ረዲየላሁ ዐንሁ በራሱ ጊዜ ግልጥ የወጣው ሲቀር ብለው ተናግረው ፊትና መዳፍ ብለው ተናግረው ፈስረዋል። ይህ ተፍሲራቸው ሒጃብ ዋጅብ ከመሆኑ በፊት የነበረውን ሁኔታ ለመግለጽ ነው የሚለውንም መላምት ካልተቀበለን ግልጥ ማውጣቱ የተከለከለ የሰውነት አካል ፊትና መዳፍ ነው በጃሂልያ ዘመን ይገለጥ የነበረው ለማለት ፈልገው ነው የሚለውንም መላምት ካልተቀበለን فإن تفسيره يا عبد الله بن عباس تفسيراቸው لا يكون حجة ማስረጃ አይሆንም يجب قبولها መቀበሉ ግዴታ የሚሆን ማስረጃ አይሆንም إلا إذا لم يعارضه صحابي آخر ሌላ ሰሓባ ያልተጻረራቸው ካልሆነ በስተቀር የአንድ ሰሓባ ተፍሲሩ ሑጃ ሊሆን ደሊል ሊሆን የሚችለው ሌላ ሰሓባ ካልተጻረረው ከፊት ያሉ ሁለት ግምቶችን መቀበል ካልቻለን ካልተቀበለን የአብዱላህ ብን አባስ ተፍሲር ማስረጃ ሊሆን አይችልም። لماذا فإن عرضه صحابي ሌላ ሰሓባ ከአብዱላህ ብን አባስ አስተያየት ጋር ሐሳቡ ከተጋጨ
ኡኺዘ ቢማ ተረጀሐ ቢልአዲለቲ ልኡኽራ ከሌላ ማስረጃ አንጻር ግልጽ የሆነውን ይበልጥ ወደ ሸሪዓው ዓላማ ቅርብ የሆነውን እንቀበላለና። ወብኑ ዓባስ ረዲየላሁ ዐንሁማ አብዱላህ ብኑ ዓባስ ቀድ ዓረض ተፍሲረሁ ኢብኑ መስዑድ ረዲየላሁ ዐንሁ የአብዱላህ ብኑ ዓባስን ተፍሲር የአብዱላህ ብኑ መስዑድ ተፍሲር ተጻሮታል። ሐይቱ ፈሰረ ቀውለሁ ኢላ ማ ظهረ ሚንሃ አብዱላህ ብኑ መስዑድ ኢላ ማ ظهረ ሚንሃ የሚለውን ሲፈስሩ ቢሪዳኢ ወሲያቢ ጨርቃቸው ልብሳቸው ብለው ፈስረዋል። ወማ ላ ቡደ ሚን ዙሁሪሂ እንደው ሴት ልጅ ለብሳ ከመሄዷ ጋር ሊታይና ሊማርክ የሚችለው ውበቷ ብለዋል። ፈወጀበ ይህኔ ደግሞ ግዴታ ይሆንብናል ጠለቡ ተርጂሕ ከሁለቱ አስተያየቶች ይበልጥ ሚዛን የሚደፋው የቱ ነው ብለን ማጥናት ግዴታ ይሆንብናል። ወልዐመሉ ቢማ ካነ ራጂሐን ፊ ተፍሲረይሂማ ከሁለቱ ተፍሲሮች ከሸሪዓው መሐሰን አንጻር ከሸሪዓው ዓላማ አንጻር ይበልጥ ግልጽ የሆነውና የሸሪዓን ዓላማ የሚገጥመውን በመምረጥ በሱ መስራትና ይሄን አቋም መያዝ ግዴታ ይሆናል። ትናንት እንደተጠቀሰው ሸሪዓችን መልካምን ነገር ሁሉ ሊያስተምር የመልካም መንገዶችን ሁሉ ሊከፍት ሸርን ሁሉ ሊያጠፋና ሊቀንስ የሸር በርን ሊዘጋጋ ነው የመጣው። ከሸር አንዱ ወንድና ሴት መቀላቀል ነው። ወንድና ሴት እንዲቀላቀል ሰበብ ከሚሆኑ ነገሮች መሃል አንዱ ሴት ልጅ ፊቷን ገልጣ መሄዷ ነው። ከወንድ እኩል ነኝ ብላ ካመነች ፊትን ከመግለጥ አንጻር ወንዶችም ከሴቶች ይቀራረባሉ፣ ሴቶችም ከወንዶች ይቀራረባሉ። መሀል ላይ ያለው ግርዶሽና ማንዕ የደከመ ይመጣል፣ ወንድና ሴት ይቀላቀላል፣ ሐራም ላይ መውደቅ ይመጣል። ወሀከዛ አብዱላህ ብን ዓባስ ረዲየላሁ ዐንሁ ወአርዳ ንግግራቸው ግልጽ አይደለም፣ አሻሚ ነው። ኢማ መሸፈን ያለበት የሰውነት አካል ፊትና መዳፍ ነው ማለት ፈልገው ነው። ወኢማ በጃሂልያ ዘመን የነበረው የሴቶችን አህዋል ፊታቸውን መዳፋቸውን ይገልጡ እንደነበረ መግለጽ ፈልገው ነው። ግልጽ በሆነ መልኩ ደግሞ ሱረቱ አልአሕዛብ ላይ ምን ብለዋል? አላህ ሙእሚን ሴቶችን ፊታቸውን በሙሉ እንዲሸፍኑና ለማየት አንድ አይን እንዲያስቀሩ ያዘዘ ነው ብለው ፈስረዋል። የአብዱላህ ብኑ ዓባስም ተፍሲር የሚያሳየው ምንድን ነው? ሴት ልጅ ፊቷን መሸፈን እንዳለባት። የአብዱላህ ብኑ ዓባስና የአብዱላህ ብኑ መስዑድ ንግግር ከተጋጨ ከሸሪዓው ጋር ይበልጥ ቅርብ የሆነው የአብዱላህ ብኑ መስዑድ ንግግር ሆኖ እናገኘዋለን። ከዚሁ በተጨማሪ ደግሞ የአብዱላህ ብኑ ዓባስ ንግግራቸው ራሱ ምን ሆኗል? ሁለት አይነት ንግግር አላቸው። አንደኛው ፊቷን ትሸፍን የሚለው ይሄ ግልጽ ነው፣ ምንም በማያሻማ መልኩ። ሁለተኛው መዳፍና ፊቷን መግለጥ ትችላለች የሚል ይመስላል፣ አጠራጣሪ ነው። የአንድ ግለሰብ ንግግሩ ከተምታታ ይበልጥ ግልጽ የሆነውን ነው የምንይዘው። ሁለተኛው ደሊላቸው ሐዲሱ የዓኢሻ ሐዲስ ነው። ምን የሚለው? አስማ ረዲየላሁ ዐንሃ ስስ ልብስ ለብሳ ወደ ነቢዩ ገባች። ነቢዩ ሴት ልጅ ሐይድ የምታይበትን ዕድሜ ከደረሰች ፊቷና መዳፏ እንጂ መታየት የለበትም አሏት የሚለው ሐዲስ ማለት ነው። ለዚህ መልስ የሚሰጠው ቢአነሁ ደዒፉን ሚን ወጅሀይኒ ይሄ ሐዲስ ደዒፍ ነው፣ በሁለት መልኩ ደዒፍነቱም ይገለጻል። አንደኛው አልንቂጣዑ በይነ ዓኢሸተ ወኻሊድ ብን ዱረይክ በዓኢሻና ከዓኢሻ ሐዲሱን ወደኛ ባስተላለፈው ኻሊድ ብኑ ዱረይክ በሚባለው ግለሰብ መሃል ክፍተት አለ። ከማ አለሁ ቢዛሊከ አቡ ዳውድ ነፍሱ ሐዲሱን የዘገቡት አቡ ዳውድ ራሳቸው በዚህ ክፍተት ምክንያት ሐዲሱ ደካማ ነው ብለዋል፣ ችግር አለበት ብለዋል። ሐይቱ ቃለ አቡ ዳውድ ሱነናቸው ላይ ይህን ሐዲስ ከዘገቡ ካሰፈሩ በኋላ ምን አሉ? ኻሊድ ብኑ ዱረይክን ለም የስመዕ ምን ዓኢሻ ኻሊድ ብኑ ዱረይክ የሚባለው ሰው ይህን ሐዲስ ከዓኢሻ ወደኛ ያስተላለፈው ሰው ዓኢሻን አግኝቷት ከሷ ሐዲስ አልሰማም፣ አግኝቷት ከማያቅ ኡሙል ሙእሚኒን እየዘገበ ነው አሉ። ወከዛሊከ አለሁ አቡ ሐቲም አራዚ ታላቁ የሐዲስ ልቅ አቡ ሐቲም አራዚም በዚሁ ችግር ምክንያት ሐዲሱ ዒላ አለበት ችግር አለበት ብላ። አታኒ ሁለተኛው አነ ፊ ኢስናዲሂ ሰዒድ ብኑ በሺርን አነስሪ ነዚሉ ድምሽቅ ይኖር የነበረ ደማስቆ ይኖር የነበረው ሰዒድ ብኑ በሺር በዚህ ሰነድ ውስጥ ይገኛል። ተረከሁ ኢብኑ ማህዲ ይህ ግለሰብ ደግሞ ኢብኑ ማህዲ ረሒመሁላህ ተዓላ ከሱ ሐዲስ መዘገብ አይቻልም ብለው ትተውታል። ወضዐፈሁ አሕመዱ ወብኑ መዒን ወብኑ ልመዲኒ ወነሳኢ እነዚህ ትልልቅ የሚባሉ የሱና የሐዲስ ዑለሞች ደዒፍ ነው ብሏል። ይህን ግለሰብ ማን? ኢማም አሕመድ፣ የሕያ ብኑ መዒን ወዓሊ ብኑ ልመዲኒና ኢማሙ ነሳኢ። እነዚህ አራቱም ሐዲስ ላይ በጣም ጥንቃቄ የሚያደርጉ የሩዋቶችን ሐዲስ የሚያስተላልፉ ሰዎችን ምንነት ጠንቅቀው የሚያውቁ ሰዎች ናቸው። እነዚህ ሁሉም
ይሄን ሐዲስ ካስተላለፉ ሰዎች መሃል መሰረታዊ ከሚባሉ ሩዋቶች መሃል አንዱ የሆነውን ሰዒድን ምን ብለዋል? ضعيف ነው ብለዋል። ከሱ ሐዲስ አይዘገብም ብለዋል። وعلى هذا በዚህ መሰረትም فالحديث ضعيف ውድቅ ነው ሐዲሱ لا يقاوم ما تقدم من الأحاديث الصحيحة صحيح የሆኑ ካሁን ቀደም የጠቀስናቸው ፊትን መሸፈን ግዴታ መሆኑን የሚያሳዩ ሐዲሶችን ሊጻረሩ አይችሉም። አዳለቲ على وجوب الحجاب የሒጃብን ግዴታነት ፊትን የመሸፈን ግዴታነት የሚያሳዩ ሐዲሶችን ሊጻረርና ከነሱ እኩል ሊሆን አይችልም። وأيضا ይህ በእንዲህ እንዳለ በተጨማሪ فإن أسماء بنت أبي بكر أسماء بنت أبي بكر الله መልካም ስራውን ይወደድላትና كان لها حين هجرة النبي ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሲሰደዱ 27 سنة እድሜዋ 27 ዓመት ነበረ። በ27 ዓመቷ فهي كبيرة سن እድሜዋ ትልቅ ነው። فيبعد በጭራሽ ሩቅ ነገር ነው ማይታሰብ ነገር ነው أن تدخل على النبي ወደ ነብዩ ትገባለች ብሎ ማሰብ بثياب رقاق تصف منها ما سوى الوجه والكفين ወደ ነብዩ ሰለላሁ ዐለይሂ ወሰለም ረቂቅ ስስ የሆነ تصف منها ما سوى الوجه والكفين ከፊትና ከመዳፏ ውጭ ያለውን ሰውነት ምንነቱን አሻግሮ የሚያሳይ ስስ ልብስ ለብሳ በ27 ዓመቷ ወደ ነብዩ ሰለላሁ ዐለይሂ ወሰለም ትገባለች ማለት በጭራሽ ማይታሰብ ነገር ነው። አደብ አላቸው፣ ሐያ አላቸው። ሲጀመር ሐዲሱ ምንድነው? ضعيف ነው ከሁለት ነገሮች አንፃር። አንደኛው ኻሊድ ኢብኑ ዱረይክ ከአይሻ ጋር አልተገናኘም። ከአይሻ ሐዲስ ሰምቶ አያውቅም። ዝም ብሎ ነው ያወራው። በዚህ ضعيف ሆናል። በሁለተኛ ደረጃ ደግሞ ሰዒድ ኢብኑ በሺር የሚባል ሰው አለበት። ሰዒድ ኢብኑ በሺርን ኢብኑ ማህዲ ከሱ ሐዲስ መዘገብ አይቻልም ብሎ ትቶታል። ኢማም አሕመድ፣ የሕያ ኢብኑ መዒን፣ ዓሊ ኢብኑ አልመዲኒ፣ ኢማሙ ነሳኢ ደግሞ ምን ብለዋል? ضعيف መሆኑ ላይ ተስማምተዋል። ضعيف የሆነ ሰው ብቻውን አንድን ሐዲስ ካወራ በሌላ ሰነድ ካልተጠናከረ በሐዲሱ አይሰራበት። ሐዲስ ከመሆኑ በተጨማሪ ደግሞ ሌላ ሶሒህ የሆኑ ፊትን መሸፈን ግዴታ መሆኑን የሚያሳዩ ሐዲሶች ጋር ምን ሆናል? ተጋጭቷል። ضعيف ከመሆኑ ጋር ሲጋጭ ይሄ ለድርድር የሚቀርብ ሐዲስ አይሆንም ማለት ነው። እንዳለ ደግሞ የሐዲሱ ضعيفነት እንዳለ ሆኖ አስማ ቢንት አቢበክር ሲዲቅ ረዲየላሁ ዐንሃ በ27 ዓመቷና ከዛ በላይ የሆነ እድሜ ላይ ሆና ስስ ልብስ ለብሳ ነቢ ጋር ትገባለች ማለት ማይታሰብ ነገር ነው። ሶስተኛው ደሊል የአብዱላህ ኢብኑ አባስ ሐዲስ ሲሆን ወንድሙ አልፈድል የሚባለው ሰው ከነብዩ ጋር ግመል ላይ ሆኖ ሐጅ ላይ አንዲት ሴት ጥያቄ ልጠይቅ ስትመጣ ፈድል ያያት ነበር፣ ነብዩ ይመልሱት ነበር ይላል። ለዚህ ምላሽ أنه لا دليل فيه على جواز النظر إلى الأجنبية أجنبي ونتشن ሴት ማየት እንደሚቻል دليل ሊሆን አይችልም ይህ ሐዲስ لأن النبي ምክንያቱም ነብዩ لم يقر الفضل على ذلك ነብዩ ሰለላሁ ዐለይሂ ወሰለም الفضل ሲታይ ዝም አላሉትም بل حرف وجهه إلى الشق الآخر ودليل أقدام في ذون زورة النبي صلى الله عليه وسلم ولذلك لزهم نو ذكر النووي في شرح صحيح مسلم صحيح مسلم شرح سيادة إمام النووي بأن من فوائد هذا الحديث كذي حديث تكموش عنده تحريم النظر للأجنبية أجنبي سيتن مايت حرام እንደሆነ ከዚህ ሐዲስ እንረዳለን ያሉትም ለዚህ ነው። ከዚህ ሐዲስ የአጅነቢ ሴትን ፊት ማየት እንደሚቻል የሚያሳይ ደሊል የለም። እንደውም ያለው ደሊል ሴት ልጅን ማየት ሐራም መሆኑን ያሳያል። ለማዳ ነብዩ አለይሂ ሰላቱ ወሰለም ፈድለን ፊቱን ያዞሩት ነበር። ሴት ልጅ ፊቷን መግለጥና አጅነቢ የሆነችን ሴት ለወንድ ልጅ ማየት ቢቻል ነብዩ አለይሂ ሰላቱ ወሰለም የፈድልን ፊት ባላዞሩትና ማየትን ባልከለከሉት ነበር። وقال الحافظ ابن حجر في فتح الباري ابن حجر فتح الباري ላይ ምን አሉ? في فوائد هذا الحديث በዚህ ሐዲስ ከምናገኛቸው ጥቅሞች وفيه منع النظر إلى الأجنبيات وغض البصر አሉ። አጅነቢ ሴትን ማየት የተከለከለ መሆኑን አይንን ሰበር ማድረግ ግዴታ መሆኑን ከዚህ ሐዲስ እንረዳለን። قال عياض الإمام عياض رحمة الله عليه ብለዋል وزعم بعضهم አንዳንድ ዑለሞች ሞግተዋል ብለዋል أنه غير واجب إلا عند خشية الفتنة ፊትና ሲፈራ እንጂ ወደ አጅነቢ ሴት ማየት ሐራም አይደለም አሉ የተወሰኑት። ፊትና ከተፈራ ነው ሐራም የሚሆነው አሉ። وعندي أن فعله صلى الله عليه وسلم مقدم እኔ ግን የምለው የነቢ አለይሂ ሰላቱ ወሰላም ተግባራቸው እነዚህ ሰዎች ፊትና ከተፈራ እንጂ ማየት ሐራም አይደለም ከሚለው አስተያየታቸው ይቀድማል። ምክንያቱም ነብዩ ምን አድርገዋል? ፈድልን ከልክለውታል። ሐጅ ላይ ነው ያለው፣ ከነብዩ ጋር ነው ያሉት አለይሂ ሰላቱ ወሰላም። መካ ላይ ነው ያሉት። እዚህ ጋር ነብዩ ፊቱን አዙረው አጅነቢ እንዳያይ የከለከሉት እዛ ቦታ ላይ ፊትና መኖሩን አረጋግጠው አይደለም። በመሆኑም
ፊትና ቢኖርም ባይኖርም ቢፈራም ባይፈራም አጅነቢ ማየት የተከለከለ ነው እኔ ዘንድ አሉ። ኢዝ ምክንያቱም ገጣ ወጅህ አልፈድሊ ከማ ፊ ሪዋያ ሐዲቱ ላይ እንዳለው የፈድልን ፊቱን ሸፍነውታል ነቢያችን ሰለላሁ ዐለይሂ ወሰለም እንዳያይ አድርገውታል። ፈኢን ቂላ የተባለ እንደሆነ ፈሊማዛ ለም ያእሙር ነቢዩ ልመርአተ ቢተግጢየቲ ወጅሂሃ ታዲያ ለምን ነቢዩ ዐለይሂ ሰላቱ ወሰላም ሴቷን ፊቷን እንድሸፍን አላዘዟትም የተባለ እንደሆነ ፈልጀዋብ እዚህ መልሱ አነ ዛሂራ እንደው ከሁኔታው አንጻር የሚመስለው አነሃ ካነት ሙሕሪመተን ሴቷ ኢሕራም ላይ ነበር ያለችው። ወልመሽሩዑ ፊ ሐቂሃ ኢሕራም ላይ ያለችን ሴት በተመለከተ ደግሞ ያለው ህግ አላ ቱገጢ ወጅሃሃ ፊቷን መሸፈን የለባትም ኢዛ ለም የኩን አሐዱን የንظሩ ኢለይሃ ወደ እሷ የሚመለከት ሰው እስከሌለ ድረስ ሚነል አጃኒቢ ከአጅነቢዮች አው ወይም ደግሞ ዩቃል ማለትም ይቻላል ለዓለ ነቢየ ምናልባትም ነቢዩ አመረሃ ባዕደ ዛሊክ ከዛ በኋላ አዘባት ሊሆን ይችላል። ፊትሽን ሸፍኚ አጅነቢ ካለ ወንድ ካለ በለዋት ሊሆን ይችላል። ፈኢነ ዐደመ ነቅል እምሪሂ ቢዛሊክ ነቢዩ ዐለይሂ ሰላቱ ወሰላም ፊቷን እንድሸፍን ማዘዛቸው አለመተላለፉ ላ የዱሉ አያመላክትም ዐላ ዐደሚል አምሪ አለማዘዛቸውን አያመላክትም። ነቢዩ ሰለላሁ ዐለይሂ ወሰለም ለግለሰቦች የሰጡት መመሪያ ሁሉ ተዘግቦ ወደኛ አልተላለፈም ማለት መልእክት አላስተላለፉም ማለት አይደለም። ኢዘን ለምን እሷ ታዲያ ፊቷን አልሸፈነችም የተባለ እንደሆነ አንደኛው ኢሕራም ላይ ስለነበረች፣ ሴት ልጅ ኢሕራም ላይ ካለች ፊቷን በኒቃብ መሸፈን አትችልም። ብዙ ሰው ከሌለና አካባቢው ላይ ወንድ ከሌለ በምንም መሸፈን አትችልም። ወንድ መጠባት እንደሆነ ትናንት እንደጠቀስነው በሻርፓ በጀልባቧ ጣል ማድረግና መሸፈን ትችላለች። አካባቢው ላይ ወንድ ስላልነበረ ማንም አያየኝም በማለት ሳሸፍን ቀርታ ሊሆን ይችላል። ኢሕራም ላይ ስለነበረች አንድ ነቢዩ ዐለይሂ ሰላቱ ወሰላም አዘዋት ሊሆን ይችላል። ላክን እንዳዘዟት ወደኛ ሳይተላለፍ ቀርቶ ሊሆን ይችላል። ሌላ ሐዲሶች ላይ ሴት ልጅ ፊቷን እንድሸፍን አዘዋል። ትናንት እንደጠቀስነው አንዲት ሴት ባሪያ ካላት ባሪያዋም ከባርነት ነፃ ለመውጣት ቃል ከተገባለትና መክፈል የሚችለው ነገር ካለው ፈልተሕተጅብ አንሁ ብለዋል፣ ከሱ ትሸፈን ብለዋል። ሌሎች ሐዲሶችም አሉ። አንዲትን ሴት ፊቷ ተገልጦ አይቶ ዝም ብለዋል፣ መሸፈን ግዴታ አይደለም አንልም። በርካታ ሐዲሶችን ትተን ማለት ነው። አዘዋትም ሊሆን ይችላል። ልበሺ ብለው ሸፍኚ ብለው ማዘዛቸው ወደኛ ሳይተላለፍ ቀርቶ ሊሆን ይችላል። ኢዝ ዐደሙ ነቅሊ ለይሰ ነቅለን ሊልዐደም አሉ። አንድን ነገር ነቢዩ አድርጉ ብለዋል ብሎ ወደኛ አለማስተላለፍ ነቢዩ ዐለይሂ ሰላቱ ወሰላም አላዘዙም ማለት አይደለም። ያዘዙት ሁሉ በግለሰብ ደረጃ አርግ ያሉት ሁሉ ወደኛ ላይ ተላለፍ ይችላል። አልተላለፈም ማለት ደግሞ አላዘዙም ማለት አይደለም። ወረዋ ሙስሊሙን ወአቡ ዳውድ አን ጀሪር ብን ዐብድላህ አልበጀሊ ረዲየላሁ ዐንሁ አቡ ዳውድና ኢማም ሙስሊም ዘግበዋል። ቃለ ሰአልቱ ረሱለላህ ነቢይን ጠየቅኳቸው አለ ጀሪር ብን ዐብድላህ አልበጀሊ አን ነድረቲ አልፈጅአ በድንገት ሴትን ስለማየት ጠየቅኳቸው። ፈቃለ ነቢዩ አሉ ይስሪፍ በሰረከ አይንህን ዞር አድርጋሉኝ። አው ቃለ ወይም አለ ፈአመረኒ አን አስሪፈ በሰሪ አይኔን ዞር እንዳደርግ ነቢዩ አዘዙኝ ብሏል። መሰተር ያለበት ነገር ነው፣ መሸፈን ያለበት ነገር ነው፣ ማየት ማይቻል ነገር ነው ማለት። ዝም ብለህ ችግር የለውም ፈተና ካልፈራህ አላሉት። ማየት ማይቻለውን ነገር ደግሞ ሴት ልጅ መሸፈን ግዴታ ይሆንባታል። ወአን ሐዲት ጃቢሪን ሌላና አራተኛው ፊትን ለመግለጥ ደሊል ነው ያሉት ሐዲት ጃብር ብን ዐብድላህ ያስተላለፉት ሐዲት ሲሆን ነቢዩ የዒድ ቀን ወንዶችን ከመከሩ በኋላ ሴቶችን ሊመክሩ ሄደው ያስፈራሩ የገሰጹ የጀሃነም ማገዶ አብዛኛው እናንተ ናችሁ ሲሏቸው አንዲት ሴት ከመሃል ተነስታ ለምንድን ነው እኛ የጀሃነም አብዛኛው ማገዶ የሆነው ብላ ጠየቀቻቸው። ይህችን ጠያቂ ማንነቷን ምንነቷን ሲገልጽ ሪዋያ ላይ ምን ተብሏል? ሚን ሲጠት ኒሳ፣ ሚን ወሰጥ ኒሳ፣ ሚን ሰፈለት ኒሳ የተለያዩ ሪዋያዎች አሉ። ሰፈለት ኒሳ የሚለውም ብዙ ሙሐዲሶች ሹራሖች ተገቢ እንዳልሆነ መልሰዋል። ኢማ ሚን ወሰጥ ኒሳ ወኢማ ሚን ሲጠት ኒሳ የሚለውን የሚሻለው ከሴቶች መሃል ለማለት ነው። ሲጣን ብንል ወሰጥን ብንል ወይም ደግሞ ወሰጥና ሲጣ ጥሩ ለማለት ነው። መካከለኛ የሆነች ጥሩ የሆነች ሴት ተነስታ ቆመች፣ ፊቷ ላይ ሰፋዕ የነበረባት አሉ እንደ ማዲያት ነገር የነበረባት የፊቷ የጉንጮቿ ከለር የተቀየረ ሴት ተነስታ ቆማ ጠየቀቻል። በዚህ ሐዲስ የሴቷ ፊት ምንነቱ ተነግሯል።
ፊቱ አልተሸፈንም ማለት ነበር አሉ። ለዚህ ምላሽ ቢአነሁ ለም ዩዝከር መታ ካነ ዛሊክ፣ ይህ ክስተት መች እንደነበረ አይታወቅም ሐዲሱ ላይ። ፈኢማ አን ተኩነ ሃዚሂ አልመርአ፣ ምናልባትም ይህች ሴት ሚነል ቀዋዒድ አለቲ ላ የርጁና ኒካሐን፣ ዕድሜዋ በጣም ገፍቶ ኒቃቧን ማውለቅ ከተፈቀደላቸው ሴቶች ማል አንዷ ልትሆን ትችላለች። ባለፈው ሱረቱ ኑር ላይ አብራርተናል በሰፊ። ዕድሜያቸው የገፋ ትዳርን የማያስቡ ለመዋብና ሰውን ለመሳብ ብለው እስካልሆነ ድረስ ከላይ የሚለብሱትን ልብሳቸውን ኒቃባቸውን ቢያወልቁ ችግር የለውም ተብሏል። ነገር ግን በዛው ቢቀጥሉ ዕድሜያቸውም ገፍቶ ትዳር የማያስቡ እንኳ ሆነው በዛው ቢቀጥሉ የተሻለ ነው ተብሏል። ይህቺ ሴት ምናልባት ዕድሜያቸው ከገፋና ትዳር ከማያስቡ ሴቶች በመሆኗ ምክንያት ፊቷን መግለጥ ተፈቅዶላት ሊሆን ይችላል። ፈከሽፉ ወጂሃ ሙባህ፣ ይህኔ ደግሞ ለእሷ ብቻ ወይም እንደሷ አይነት መስፈርት ላሟሉ ሰዎች ፊትን መግለጥ ይቻላል ልንል እንችላለን። ወላ የምነዑ፣ የእሷ ፊት መገለጡና ፊቷ የተገለጠ ሴት ጥያቄ ማቅረቧ አይከለክልም ውጁበል ሒጃብ ዐላ ገይሪሃ፣ ሌሎች ላይ ፊትን መሸፈን ግዴታ መሆኑን አያስቀረው። አው ወይም ደግሞ የኩኑ ቀብለ ኑዙሊ አየቱል ሒጃብ፣ ይህ ክስተት የሒጃብን ግዴታነት ፊትን የመሸፈን ዋጅብነት የሚያሳዩ ደሊሎች መጥተው ከመታዘዛቸው በፊት ሊሆን ይችላል። ፈኢነሃ፣ እነሆ የሒጃብን ግዴታነት የሚያሳዩ አንቀጾች ካነት ፊ ሱረቲል አሕዛቢ፣ በሱረቱል አሕዛብ ነው ለመጀመሪያ ጊዜ የወረደው። ሱረቱል አሕዛብ ደግሞ የወረደችው ሰነተ 50 አው ሰነተ 60 ሚነል ሂጅራ፣ ከሂጅራ 5ኛው ወይም 6ኛው ዓመት ላይ ነው የወረደችው። ኢዘን ይህቺ ሴት ኢማ ዕድሜዋ ገፍቶ ለትዳር ማትታሰብ እሷም ትዳር ማታስብ ሆና ፊቷን ገልጣ ሊሆን ይችላል። ይሄን ሸሪዓው ፈቅዷል። በላጩ እንደ ድሮ መቀጠላቸው ከመሆኑ ጋር ከነሱ ስለሆነች ፊቷን ገለጠች። እሷ ፊቷን መግለጧ ለሌሎችም ፊታቸውን እንዲገልጡ ደሊል ሊሆን ምክንያት ሊሆን አይችልም። ወይም ደግሞ ይህ ክስተት የተከሰተው ነቢዩ ሄደው ሴቶችን የመከሩት ሒጃብ ግዴታ ከመሆኑ በፊት ነው። ይህኔ ደግሞ ይህ ክስተት ደሊል ሊሆን አይችልም። ከዚህ በተጨማሪ ዕድሜያቸው ከገፋ ሴቶችን ባትሆን ሒጃብ ከወረደ በኋላም ቢሆን የአንዲት ሴት ጉዳይ ነው፣ ቀضየቱ ዐይን ነው። የሆነ አጋጣሚ ላይ አንድ ነገር ተከስቶ ለሁሉ ተዕሚም ሊደረግ አይችልም። ግልጽ የሆኑ በርካታ ደሊሎች አሉና ፊት መሸፈን ዋጅብ እንደሆነ የሚያሳዩ ማለት ነው። ወዕለም፣ ጠንቅቀህ ወቅ፣ አነና ኢነማ በሰጥና አልከላመ ፊ ዛሊክ፣ በዚህ ነገር ላይ ሰፋ አድርገን የተናገርነው ሊሓጀት ናሲ ኢላ ማዕሪፈት ልሑክሚ ፊ ሃዚህ ልመስአላ፣ በዚህ ጉዳይ ላይ ያለውን ብይን ሰው ልጆች ማወቁ በጣም ስለሚያስፈልጋቸው ነው። አልእጅቲማዕየት ልከቢር፣ እጅግ በጣም ትልቅ የሆነ ማህበራዊ ጉዳይ ከመሆኑ አንጻር አለቲ ተናወለሃ ከቲሩ ሚመን ዩሪዱና አስፉር፣ ሴት ልጅ እንድትገላለጥ ሐያዋ እንዲጠፋ ወንድና ሴት እንዲቀላቀል የሚፈልጉ ሰዎች ይህን ጉዳይ ያነሱ ያራገቡ ስለሆነ ማህበረሰቡ ተጠቅቶበታልና በዚህ ዙሪያ ሰፋ አድርገን ማውራት የፈለግነው ለዚህ ነው። ፈለም ዩዕጡሃ ሐቀሃ ሚነል በሕቲ ወነظር፣ ይህን ጉዳይ ተገቢውን ትኩረት አልሰጡትም። ከማስተንተንም ይሁን ባሕትና ጥናት ከማድረግም አንጻር ይሁን በቂ ጥናት ሳያደርጉ ከላይ በታያቸው ብቻ ሴት ልጅ ፊቷን መሸፈን ግዴታ አይሆንባትም፣ ሴትና ወንድ እኩል ናቸው፣ ዋናው በኢማን ነው እያሉ አጠራጣሪ የሆኑና አሻሚ የሆኑ ደሊሎችን ያቀረቡ የሴትን አኽላቅ ለማበላሸት ጥረት የሚያደርጉ ሰዎች ይህን ጉዳይ ስላነሱት ነው ትክክለኛው ሕክም ግልጽ እንዲሆን ብለን አስፍተን የተናገርነዋል። ማአነ ልዋጅበ ዐላ ኩሊ ባሒትን፣ እያንዳንዱ አንድን ጥናት የሚያደርግ ሰው ግዴታ አለበት አን የተሐረ ልዐድለ ወልኢንሳፍ፣ ፍትሐዊነትን ጠብቆ መጓዝ ግዴታ አለበት። ወአላ የተከለመ ቀብለ አን የተዓለም፣ ከመማርና ከማወቅ በፊትም ያለ መናገር ግዴታ አለበት። አውቆ ተረቶ መስለሓና መፍሰዳውን አመዛዝኖ እንጂ መናገር የለበትም። ወአን የቂፈ በይነ አዲለት ልኪላፊ መውቂፈ ልሓኪሚ ሚን ልኸስመይን፣ ኪላፍ ያለባቸው ነጥቦች ላይ የሁለቱ ነጥቦችን ደሊል በተመለከተ በተጣሉ ሰዎች መሃል በፍትህ የሚፈርድ ዳኛ ሊሆን የሚገባው። ፈየንظረ በይነ ልዐድሊ ወየሕኩመ ቢጠሪቅ ልዕልም፣ በፍትህ አይን ሊመለከትና በፍትሃዊ መንገድም ሊፈርድ ይገባዋል። ፈላ ዩረጅሑ አሐደ ጠረፈይን ቢላ ሙረጅሕ፣
አንዱ ይሄ ከዚህ ይሻላል እንዲል የሚያደርገው በቂ ማስረጃ ሳይኖረው ስሜትን መሰረት በማድረግ የሰዎችን ፍላጎት የዘመኑን ሁኔታ ከግምት በማድረግ ብቻ ይሄ ከዚህ ይሻላል ሊል አይገባውም። በል የንظሩ ፊል አዲለቲ ሚን ጀሚዕ ነዋሂ ደሊሎችን ከሁሉም አቅጣጫ በደንብ አድርጎ ሊያጠና ይገባዋል። ወላ የሕሚሉሁ ኢዕቲቃዱ አሐዲል ቀውለይኒ ከሁለቱ ኺላፍ ካለባቸው ነጥቦች መሃል ፊትን መግለጥ ይቻላል አይቻልም እንደ ምሳሌ ማለት ነው ከሚሉ አስተያየቶች መሃል አንዱን አስተያየት መምረጡ ሊያነሳሳው አይገባም። አለል ሙባለገቲ ነገሮችን እንዲያጠብቅ ወልጉሉዊ ድንበር እንዲያልፍም ፊ ኢትባቲ ሑጀጅሂ የእሱን ማስረጃ የሚላቸው ነገሮችን ማጽናትና የበላይ ማድረግ ላይ ድንበር ሊያልፍ አይገባው። ፊትን መግለጥ ሐራም ነው የሚሉ ሰዎች 6 የሚደርሱ ማስረጆች አሏቸው። ማስረጆች ሚዛን ላይ ቢቀመጡ እዚህ ግባ የሚባሉም አይደሉም። ሰዓታችን ይቃጠላል ካላላችሁ እንያቸው ብሎ የሚያልፍ ሰው አይተናል። በይነማ ይኸው ሰው ራሱ ሒጃብ ዋጅብ ነው ብለው የሚያምኑ ሰዎች የሚበዙበት አካባቢ ላይ ትምህርት እየሰጠ ሒጃብ ማድረግ ፊትን መሸፈን ዋጅብ ነው ግዴታ ነው 8 ደሊል አለ ብሎ ለ8ቱ ደሊሎች ተቅሪበን 40 የሚደርስ ደቂቃ ሰጥቶ አብራርቶ ከጨረሰ በኋላ ፊትን መሸፈን ግዴታ አይደለም የሚሉ ሰዎች እንደ ደሊል የሚያመጧቸው ሹብሃዎች አሏቸው። 5 የሚደርሱ ናቸው። እነዚህን በማየት ሰዓት ማቃጠል የማያስፈልግም ፊትን መሸፈን ዋጅብ ነው ብሎ አልፏል። ወኩሉሁ ፊ በለድን ዋሂድ ፊ ዘመኒን ዋሂድ። ይህ ነው ሼኹ ረሒመሁላህ ተዓላ ደሊሎችን ግራቀኝ ሳያዩ ሳያጠኑ ውስጥ ላይ ያለን እምነት መሰረት በማድረግ አንዱን ከሌላኛው ሊያስበልጡ አይገባም ያሉት። አቋማችን ዲያነትን ሊሆን ይገባል። እንዲሁ በደፈናው በጭፍን አንዱን ልንደግፍ ሌላኛውን ልንነቅፍ አይገባም። አንድ ግለሰብ ላይ ሲሆን ደግሞ በጣም ያስጠላል። ወደ ነፈሰበት መንፈስ ካጨበጨቡ ሰዎች ጋር አብሮ ማጨብጨብ፣ በተለይ አርአያ የሚደረጉ ሰዎች ጋር ሲሆን ሰዎች ተባት እንዲያጡ ጽናት እንዲያጡ ሚይዙት የሚጨብጡትን እንዲያጡ ያደርጋቸዋል። ለሱና ሐማስ ያለው ወጣት ጋር ሲሆኑ ፂምን ማሳደግ ዋጅብ ነው፣ ልብስ ማሳተር ዋጅብ ነው፣ ኒቃብ ማድረግ ግዴታ ነው ብለው ትንሽ ደግሞ ሀዋቸውን ስሜታቸውን የሚከተሉ ሰዎች አካባቢ ላይ ሲኮን ደግሞ ችግር የለውም ቢደረግ ጥሩ ነው ባይደረግም ምንም ማለት አይደለም እያሉ ወጣቱን ማስተኛትና ኡማው እርስ በርሱ እንዲባላ ማድረግ በአንደኛ ደረጃ አላህን አለመፍራት ነው። በሁለተኛ ደረጃ ለኡማው አለመጨነቅ ነው፣ አለማሰብ ነው። ዋጅብ አይደለም ብሎ ሊያምን ይችላል። ዲያነትን ከሆነ የሁለቱንም ደሊል ያስቀምጥ። ከዛ በኋላ ከዚህ አንፃር ይህ ይሻላል፣ ራጅሕ ነው፣ ይሄ መርጁሕ ነው ሊል ይገባዋል። ወተቅሲሚ ወልኢህማል ሊአድለቲ ኸስሚሂ ከሱ የተከራከረ አሊያ ደግሞ እሱን የተቃረነ ያለውን ሰው ተቅሲም ወገቡን መስበር፣ ኢህማል አልአድለ ደሊሉን የሱን ቸላ ማለትና ውድቅ ማድረግ በጭራሽ ተገቢ አይደለም። ወሊዛሊከ ለዚህም ነው ቃለ ዑለማ ዑለሞች ያሉት የንበጊ ይገባናል አን ዩስተደለ ደሊልን ማወቅ ቀብለ አን ያዕተቂደ ዛሊክ አንድን ነገር እምነትና አቋም ከማድረግ በፊት ደሊሉን ሊያቅ ይገባዋል ያሉት ለዚህ ነው። ሊየኩነ ኢዕቲቃድሁ እምነቱ ይሆን ዘንድ ታቢዐን ሊደሊሊ እምነቱ ደሊልን ማስረጃን ተከትሎ ይሄድ ዘንድ ላ መትቡዐን ለሁ ደሊሉ የሱን እምነት እንዳይከተላል። አስቀድሞ አንድን አቋም ከመያዝ በፊት የዚህ ነገር ደሊሉ ምንድን ነው ብለው ከፈለጉ ደሊል ካለው ይሄዳሉ፣ አቋም ያደርጉታል። ደሊል ከሌለው አቀል ሸይ ይቆማሉ፣ የማጣራት ስራ ይሰራሉ። አስቀድሞ ግን እነገሌ ሲሉ ስለሰማው ጥሩ ስለመሰለኝ ብለው አቋም ከያዙ ከዛ በኋላ ከሆነ ደሊል የሚፈልጉት ደሊሉ ከነሱ ሀዋና ስሜት ጋር ማይመች ከሆነ እማ ደሊሉን ሰምተው እንዳልሰሙ ያሳልፉታል። ይሄም ማድረግ ካልቻሉና በጣም ግልጽ ከሆነ መሸሽ ማምለጥ ማይቻል ከሆነ አጣመው የፈሰሩ ለራሳቸው ደሊል ሊያደርጉት ይፈልጋሉ። ለዚህ ነው እስተዲላ ቀብለ አን ተዕተቂድ ደሊል ፈልግ ደሊል ያዝ አቋም ከመያዝህ በፊት ፈኢነ መን ኢዕተቀደ ቀብለ አን የስተዲላ ضላ ይላል። ደሊል ሳያመቻችና ደሊሉን ሳያገኝ አቋም የያዘ ሰው ይጠማል፣ ይስታል። ስሜቱን ወደ ደሊሉ መውሰድ ሲሳነው ደሊሉን ወደ ስሜቱ ያመጣዋል። ደሊሉ እሱን ይከተላል እንጂ እሱ ደሊሉን አይከተልም። لأنه من اعتقد قبل أن يستدل ደሊል ሳያገኝ በፊት አቋም አድርጎ የያዘ قد يحمله اعتقاده እምነቱ ሊገፋፋው ይችላል على رد النصوص المخالفة لاعتقاده
የሱን እምነት የሚጻረረውን ደሊል እንዲመልስ ሊያደርገው ይችላል። አው ተሕሪፍ ወይም ደግሞ ሊያዛባው ይችላል። ኢዛ ለም ይምኪንሁ ረዱሃ መመለስ ካልቻለ ማስተባበል ካልቻለ ደሊሉን ያጣመመ እንዲረዳ ያዛባ እንዲፈስር ሰበብ ይሆነዋል። ወለቀድ ረአይና በርግጥ አይተናል፣ ወረአ ገይሩና ከኛ ውጪ ሌሎችም አይተዋል። ضرر تسخير الأدلة ደሊሎችን ማመቻቸት ያስከተለው መዘዝ لتأييد الاعتقاد የግል እምነትን ለማጠናከር ከእምነቱ ጋር የማይሄዱ ደሊሎችን ያስተካከሉና ያዛቡ መጠቀም ያመጣውን መዘዝ አይተናል። حيث حمل صاحبه እንዲህ አይነት አካሄድ የሚሄዱ ሰዎች ተነሳስተዋል على تصحيح أحاديث ضعيفة ضعيف የሆኑ ሐዲሶችን صحيح ለማድረግ ተነሳስተዋል። أو تحميل نصوص صحيحة ወይም صحيح የሆኑ ጥቅሶችን ما لا تتحمله من الدلالة እዛ ውስጥ ማይገባውን ነገር ያስገቡ ይሄ ለዚህ ደሊል ይሆናል ያሉ ተትቢተን ያሌለን ነገር አለ ብለዋል። واحتجاجا له ለሚያምኑበት ነገርም ተከራክረዋል። فلقد قرأت በርግጥ አንብቤ ያለው መቃለን አንድን ጽሑፍ ሊካቲብን አንድ ጸሐፊ ያዘጋጀው حول عدم وجوب الحجاب ሒጃብ ማድረግ ፊትን መሸፈን ዋጅብ እንዳይደለ የሚናገር አንድ ጽሑፍ አይቻለሁ። احتج بحديث عائشة الذي رواه أبو داود في قصة دخول أسماء بنت أبي بكر على النبي حديث عائشة يستلالفتشو أبو داود يزقبوت أسماء رضي الله عنها نبي قاسس لبس لبسا قباتش ملون حديث دليل يعد الرقاء من على وقوله لها إن المرأة إذا بلغ سن المحيض لم يصح أن يرى منها إلا هذا وهذا وأشار إلى وجهه وكفيه ይሄን ሐዲስ ቅድም ያብራራነውን ሐዲስ አንስቶ ግለሰቡ ምን አለ? ወذكر هذا الكاتب أنه حديث صحيح متفق عليه ሐዲሱ ላይ ምን ብለናል? ضعيف መሆኑ ላይ በተለያየ መንገድ ተነጋግረናል። ከመሆኑም ጋር አንዲት ሴት ወደ ነብዩ ገባች። ስስ ልብስ ነበር የለበሰችው። ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጅ ለሐይድ ከደረሰች ሐይድ የምታይበት እድሜ ላይ ከደረሰች ፊትና መዳፍ ሲቀር ሌላው መታየት የለበትም ወፍራም ልብስ ልበሺ አሏት የሚለውን ضعيف ሐዲስ صحيح ነው አለ። صحيح ነው ብሎም አላበቃም። اعلى درجات الصحة قال متفق عليه اصل متفق عليه ዝም ብሎ የእስጥላህ ንግግር ነው የሚመስላቸው እንደሆነ የማያውቁት ከሐዲስ ጋር ተያይዞ የሚነሳ የንግግር ማብቂያ ነገር ነው የሚመስላቸው። فالواقع ያለው ተጨባጭ أن العلماء ዑለሞች غير متفقين على صحته صحيح መሆኑ ላይ አልተስማሙም። በል አራቱ የሱና የሐዲስ ሩዋቶች ضعيف መሆኑ ላይ ተስማምተዋል። وكيف يتفقون እንዴት ይስማማሉ على صحته صحيح መሆኑ ላይ እንዴት ይስማማሉ ዑለሞች? وأبو داود ራሳቸው ራዊህ ሐዲሱን ሱናቸው ላይ የዘገቡት قد أعله بالإرسال በዘጋቢውና ሐዲሱን ባስተላለፈችዋ አይሻ መሃል ክፍተት አለ ብለው ሳለ وأحد رواته ሐዲሱን ካስተላለፉ ዘጋቢዎች መሃል አንዱ ضعفه الإمام أحمد وغيره ኢማም አሕመድና ሌሎች ضعيف ብለው ሳለ من أئمة الحديث ከሐዲስ መሪዎች መሃል ኢማም አሕመድና ሌሎች እንደነ ያሕያ ብን መዒን ضعيف ብለው ሳለ እንዴት صحيح ይሆናል? متفق عليه እንዴት ይሆናል? ولكن التعصب ወገንተኝነት والجهل አላዋቂነት يحمل صاحبه على البلاء والهلاك ጀህልና ላይ ያለን ሰው እንዲህ አካሄድን የሚሄድ ሰው ለጥፋትና ለአደጋ ያጋልጣል ያነሳሳል። قال ابن القيم አሉ وتعر من ثوبين من يلبسهما يلقى الردى بمذلة وهوان ثوب من الجهل المركب فوقه ثوب التعصب بئسة الثوبان وتحل بالإنصاف أفخر حلة زينت بها العطاف والكتفان. وتعرى راسهن عرق تراقت من ثوبين كولة لبسوج من يلبسوهما النزي ولة لبسوج من يلبسسو يلقى الردى وردة يغنيال بمذلة وهوان كما نسنع بتاتش كمونغا وردة لا يورقان النزي ولة لبسوج ثوب من الجهل المركب እጥፍድር ቢሆነ የተነባበረ ጀህልና ልብስ ፈውቀሁ ከዚህ ከጀህልና ልብስ ላይ ደግሞ የሚደረብበት ተውቡ ተዓሱብ የወገንተኝነት ልብስ ቢእሰት ተውባኒ የከፉ ምንኛ የሚያስተሉ ልብሶች ናቸው። እነዚህ ልብሶችን ከመልበስ ርቀህ ተራቁተህ ወተሐለ ለብሰህ ተዋብ بالإنصاف በፍትሃዊነት أفخر حلة የሚያኮራና ውድ የሆነ ልብስ ዚነት ቢሃ ሊዋብበት የሚችል አልአዕጣፍ የሰው ልጆች ጎናቸው ወገባቸው ወልከቲፋኔ ተከሻቸውም ጨምራል። ጥሩ ልብስ ብሎ ማለት የሚያኮራ ልብስ ማለት ፍትሃዊነት ነው። ደሊሉ በሄደበት መሄድ ነው።
የሰዎች አስተያየት ሲጋጭ ከማስረጃ አንፃር ይሄ ይሻላል፣ ከዚህ አንፃር ይሄ ደግሞ ትክክል አይደለም ማለት ነው። የሀገሬ ዑለሞች ዋጅብ ነው አላሉም፣ እኔም ዋጅብ ነው አለም። የምወደው ሼኽ ሱና ነው እንጂ ዋጅብ ነው አላለም፣ እኔም በዚህ ነው መሄደው አትበል። ወሊየሕደር ልካቲቡ ጸሐፊዎች፣ ወልሙአሊፉ ክታብ የሚያዘጋጁ ሰዎች ጥንቃቄ ያድርጉ። ሚን ተቅሲር ፊ ጠለብ ልአድላ ደሊልን ማፈላለግ ላይ ቸልተኛ ከመሆን ጥንቃቄ ያድርጉ። ወተምሒሲሃ ደሊልን ማግኘቱ ብቻ በቂ አይደለም፣ ደሊሉን ማጣራት ላይም ጥንቃቄ ያድርጉ። ሐዲስ ክታቦች ላይ የተጻፈ ሁሉ ደሊል ሊሆን አይችልም። ሪያዱ ሳሊሒን ላይ በርካታ ضعيف ሐዲሶች አሉ፣ መውዱዕም ጭምር አለበት። ኢብኑ ማጃህ ላይ ضعيف ሐዲሶች አሉ፣ በርካታ መውዱዕ የሆኑ ጭራሽ የተቀጠፉ ማለት ነው ሐዲሶች አሉበት። የተጻፈን ሁሉ ማንበብ ተገቢ አይደለም። በተነበበ ሁሉ መስራትም ብልህነት አይደለም። ክታብን አንስተው ያነበቡ መተርጎም፣ መጻፍ፣ ለሌሎች ማሰራጨት ያለ ዒልም መናገር ነው። ለዳ ተምሒስ አልአዲላ ደሊሉን መፈተሽ ማለት ነው። አቡ ዳውድ ላይ ብቻ ስላገኘ ነው ያስመን ሐዲስ አንሰራበት። አቡ ዳውድ ራሳቸው ጀዛሁላሁ ኸይረን ሐዲሱን ካሰፈሩት በኋላ ምን ብለዋል? ወለም የስመዕ ኻሊዱን ሚን ዓኢሸተ ብለዋል። ኻሊድ ከዓኢሻ አልሰማም ብሏል። መሃል ላይ እንቅጣ አለ ማለት ነው። ይሄን ክፍተት ሊሸፍን የሚችል ሌላ ዘገባ የሚያውቅ ሰው አጣርቶ ሆነ ያስተካክለው፣ ካልሆነ ሐዲሱ ضعيفነቱ ይታወቅ። አቡ ዳውድ ረሒመሁላህ ተዓላ ክታቤ ላይ ሰሒህን ብቻ ነው ማስቀምጡ አላሉ። ቡኻሪና ሙስሊም ናቸው ሰሒህ ብቻ ማስቀምጡ ያሉት። ቡኻሪና ሙስሊም እንኳ ሐዲታቸው ላይ የሆነን ሐዲስ ቢያስቀምጡ አንዳንድ ሻድ ሊሆን ይችላል። ሐዲሱ ሰሒህ ነው ላኪን ሻድ ነው ይሰራበት። ኢነመል ማኡ ሚነል ማ የሚል ሐዲስ አለ ሰሒህ ሙስሊም ውስጥ ግን አይሰራበት። ገላ መታጠብ የሚወጅበው የዘር ፈሳሽ ከወጣ ነው የሚል ሐዲስ አለ። ሐዲሱ ሰሒህ ነው ሙስሊም ውስጥ ነው ያለው ላኪን ሌላ ሐዲስ አለ። ይሄን ትተን እንሰራበት የሚገባ ኢዛ ቀዐደ በይነ ሹዐቢሃ አልአርበዕ ثم جهدها فقد وجب الغسل والنبي صلى الله عليه وسلم إذا የፍቅህ ክታቦችን፣ የሲራ ክታቦችን፣ የሐዲስ ክታቦችን ብቻችን ዝም ብለን ማንበብ አንችልም። የተወሰነች የአረብኛ ጭላንጭል አወቅንና ሁሉን ያወቀን አይምሰለን። አንዱ የማታ የርቀት ከጤና ጋር ግንኙነት ያለው ትምህርት ለ3 ነው ለ4 ዓመት ተምሮ ልክ ተመርቆ የገባ ምሽት ላይ ወረቀት አንስቶ የሆነ ነገር ጻፈና ፋርማሲ ሄዶ አሞኛል ይሄን መድኃኒት ሰጠኝ አለው። ከዛ በኋላ ፋርማሲስቱ አንብቦት ውሻው ስንት ዓመት ሆኖ አለው። እሱ ለራሱ ያዘዘው መድኃኒት የምን መድኃኒት ነው ማለት ነው? የውሻ መድኃኒት። አላህ ይመስገን። ሀከዛ የሆነችን ነገር ብቻ በማወቅ ቡኻሪን ሸርሕ ማድረግ የሚችሉበት ዕልም ያገኙ ይመስላቸዋል። ወተሰሩዕ ኢለል ቀውሊ ቢገይሪ ዒልሚን ያለ እውቀት ፈትዋ ለመስጠትና ለማስተማር ከመጣርም ጥንቃቄ ማድረግ ያስፈልጋል። ፈየኩነ ሚመን ቃለ አላሁ ፊህም ያለ እውቀት የሚናገር ከሆነ ማስረጃን በተገቢው መልኩ ማይጠቀም ከሆነና ማስረጆችን ማያጣራ ከሆነ ቀጥሎ ያለው ዛቻ ውስጥ ይገባል። ፈመን አዝለሙ ሚመን ኢፍተራ ዐለ አላሂ ከዚበን ሊዩድለ ናሰ ቢገይሪ ዒልም ኢነላሀ ላ የህዲል ቀውመ ዛሊሚን። ፈመን አዝለሙ ማን ግፈኛ አለ ሚመን ኢፍተራ ዐለ አላሂ ከዚበን አላህ ላይ ውሸትን ከቀጠፈ ሰው የበለጠ ሊዩድለ ናሰ ቢገይሪ ዒልሚን ሰዎችን ያለ እውቀት ለማጥመም ኢነላሀ አላህ ላ የህዲል ቀውመ ዛሊሚን በዳይና ግፈኛ የሆኑ ሰዎችን አላህ አይመራቸውም ብሏል። አላህ ላይ መቅጠፍ ማለት አላህ ዋጅብ ያደረገውን ዋጅብ አይደለም ማለት ነው። አላህ ተባረከ ወተዓላ ሐራም ነው ያለውን ሐላል ነው ማለት ነው። ያለ እውቀት የሚናገር ሰው ማስረጃን በሚገባው መልኩ ማይጠቀም ሰው እዚህ ውስጥ ይገባል። አው የጅመዑ ወይም ደግሞ የሰበሰበ እንደሆነ በይነ ተቅሲር ፊ ጠለብ ደሊል ወተክዚብ ቢማ ቃመ ዐለይሂ ደሊል ደሊል ከመፈለግ አንጻርም ድክመት ካለበት ግልጽ የሆነው ደሊል ያጸደቀውን ነገርም የሚያስተባብል ከሆነ ትልቅ የሆነ አደጋ ነው። ፈየኩኑ ይህ ደግሞ ይሆናል ሚንሁ ሸሩን ዐላ ሸር አደጋ ላይ ሌላ አደጋ ያስከትላል። ወየድኹሉ ፊ ቀውሊሂ ፈመን አዝለሙ ሚመን ከዘበ ዐለ አላሂ ወከዘበ ቢስሲድቅ ኢዝ ጃአህ አለይሰ ፊ ጀሀነመ መትወን ሊልካፊሪን። ፈመን አዝለሙ ሚመን ከዘበ ዐለ አላሂ ወከዘበ ቢስሲድቅ ኢዝ ጃአሁ ሚለው አያ ውስጥ ይገባል። ወመን አዝለሙ ማን ይበልጥ በዳይ ያለ ሚመን ከዘበ ዐለ አላህ አላህ ላይ ከዋሸ ሰው የበለጠ ወከዘበ ቢስሲድቅ እውነትን ካስተባበለና እምቢ ካለ ሰው የበለጠ ማን በዳይና አስተባባይ ያለ። ኢዝ ጃአሁ ሐቁ በመጣለት ጊዜ የቁርአን ማስረጃ የሐዲስ ማስረጃ የሰሓቦች አሕዋል እየተነገረ ነው። ከመሆኑም ጋር ضعيف ሐዲሶችን ያመጡ ምክንያቶችን የደረደሩ ሐቅን ማስተባበል ከበዳዮች ራስን መመደብ ነው። አለይሰ ፊ ጀሀነመ መትወን ሊልካፊሪን በአላህ እና በመልእክተኛው ለሚክዱ ሰዎች ጀሀነም ላይ መኖሪያ የላቸውም እንዲህ አሉ። ኢዘን
ሒጃብ ማለት ምን ማለት እንደሆነ፣ የሒጃብ ዓላማው፣ የሒጃብ ጥቅሙ፣ ትክክለኛው ሒጃብ ማለት የቱ እንደሆነና ከትክክለኛው ሒጃብ መስፈርት መሃል አንዱ መላ ሰውነትን መሸፈን አለበት የሚለውን አይተን መላ ሰውነትን ፊትና መዳፍንም ጭምር መሸፈን ግዴታ መሆኑን የሚያሳዩ 10 ደሊሎችን እንደዚሁ ደግሞ በሰሐቦችና በታቢዒዎች ዘመን ከዛ በኋላም እስከ ቅርብ ጊዜ ድረስ ሴት ልጅ ፊቷን ገልጣ ትሄድ እንዳልነበረ፣ ይህ የመጣው ከጊዜ በኋላ እንደሆነ፣ ሴት ልጅ ፊቷን ገልጣ መሄድ ትችላለች ፊትና ካልተፈራ የሚሉ ዑለሞች ሁሉ ፊትና የተፈራ እንደሆነ ፊትን መሸፈን ዋጅብ ነው ብለው ሁሉም ዑለሞች እንደሚስማሙ፣ ይሄንም እንደነ ኢማሙ አሸውካኒና ሌሎችም እንደጠቀሱ ሒጃብ የተደነገገው ፊትናን ለመከላከል እንደሆነና ሴት ልጅ ከእግሯ ከጠጉሯ ከአንገቷ ይልቅ ፊቷ እንደሚፈትንና ፊትን መሸፈን ጫማን ማስጮህ ከመከልከሉ የበለጠ የተከለከለ እንደሆነ አይተናል። መጨረሻ ላይም ፊትን መሸፈን ዋጅብ አይደለም የሚሉ ሰዎች የሚያነሷቸው ደሊል የሚባሉ ነገሮችን ትክክል አለመሆናቸው፣ የተወሰኑት ضعيف መሆናቸውን፣ የተወሰኑት ደግሞ ግልጽ ሆነው እንደ ደሊል ሰዎችን ሊያሳምኑ የማይችሉ መሆናቸውን አይተናል። በዚህም ሪሳላቱ ተናቋል። نسأل الله تعالى أن يرينا الحق حقا ويوفقنا لاتباعه ويوفقنا لاجتنابه ويهدينا إلى صراطه المستقيم إنه جواد كريم. وبارك على نبيه وعلى آله وأصحابه وأتباعه أجمعين والله تعالى أعلم.